ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ወደ ቤተሰቦቻችን ዛሬ በተለይ አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሁኑ። ፉአድ ባሩ ፕሮግራሙን እመራለሁ። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ቆዩ። ዛሬ የሚደረጉ ጨዋታዎችን እናስታውሳችሁና የዛሬ ፕሮግራማችንን እንጀምር። ዛሬ የአውሮፓ ቻምፒየንስ ሊግ የፕሌይኦፍ የመልስ ጨዋታዎች ዛሬ ይደረጋሉ። 4 ያክል ጨዋታዎች ናቸው በተለያዩ ስቴዲየሞች የሚደረጉት። ልክ ምሽት 2 ሰዓት ከ45 ሲል የመጀመሪያው ጨዋታ ይደረጋል። አትሌቲኮ ማድሪድ የቤልጅየሙን ክለብ ብሩዥን የሚያስተናግድበት ጨዋታ ይጠበቃል። በመጀመሪያው ዙር ቤልጅየም ላይ የተደረገ ጨዋታ ነው ይሄ ጨዋታ። ክለብ ብሩዥ በሜዳውና በደጋፊው ፊት ከአትሌቲኮ ጋር አድርጎ የነበረው ጨዋታ 3-3 በሆናቸው ውጤት ነበር የተጠናቀቀውና የዛሬው ጨዋታ ግን በኤርዋንዳ ሜትሮፖሊታኖ አሬና እንደመደረጉ አትሌቲኮ ማድሪድ የዲየጎ ሲሞኔ ቡድን የማለፍ ቅድመ ግምት ተሰጥቶታል። የዛሬውን ጨዋታ የሚያሸንፍ ቡድን በቀጥታ ወደ ቀጣዩ ዙር ማለፉን የሚያረጋግጥ ይሆናል። ይህ ጨዋታ ልክ ምሽት 2 ሰዓት ከ45 ሲል ነው የሚደረገው። የማሸነፍ ቅድመ ግምቱንም አትሌቲኮ ማድሪድ ነው ጭምር ማግኘት የቻለው። ሌሎቹ 3 ጨዋታዎች ደግሞ ልክ ምሽት 5 ሰዓት ሲሉ ይደረጋሉ። አንደኛው በባይ አሬና ጀርመን ላይ የሚደረገው ባየር ሌቨርኩዘን እና ኦሎምፒያኮስ የሚያደርጉት ጨዋታ ነው። የግሪኩ ቡድን በመጀመሪያው ዙር በሜዳው ያደረገውን ጨዋታ ማሸነፍ አልቻለም። ለባየር ሌቨርኩዘን እጅ ሰጥቶ 2-0 በሆነ ውጤት መሸነፉን እናስታውሳለንና የጀርመኑ ክለብ ዛሬ በሜዳው ጨዋታውን እንደማድረጉ በመጀመሪያው ዙርም 2-0 እንደማሸነፉ የተሻለ ቅድመ ግምት የተሰጠው ቡድን ነው። ስለዚህ የዛሬውን ጨዋታ የማሸነፍና ወደ ቀጣዩ ዙር የማለፍ እድሉ ለባየር ሌቨርኩዘን የተሰጠ ነው። ዛሬ በባይ አሬና ልክ ምሽት 5 ሰዓት ሲል ይደረጋል። ሌላኛው ኢንተር ሚላንና ቦዶ ግሊምት የሚያደርጉት ጨዋታ ይጠበቃል። ዛሬ ከሚደረጉ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች በርካቶች በጉጉት የሚጠብቁት ጨዋታ ይህንን ነው ብሎ ማንሳት ይቻላል። ምክንያቱም ባለፉት ጥቂት ዓመታት ተደጋጋሚ ጊዜ ለፋይናል የደረሰ ቡድን እንደሆነ ይታወቃል። ኢንተር ሚላን ባለፈው ዓመት እንኳን በፓሪስ ሰን ዠርሜን በፍጻሜው ተሸንፎ ዋንጫውን ማጣቱ እናስታውሳለን። ከዛ ውጪም ከማንቸስተር ሲቲ ጋርም በቅርብ ዓመታት 2023 ላይ ለፍጻሜ መድረሱ ይታወሳልና በአውሮፓ ቻምፒየንስ ሊግ ጭምር ጠንካራ ቡድን እንደሆነ አሳይቶናል። በዘንድሮ የውድድር ዓመትም በጣሊያን ሴሪኤም ቢሆን በጣም ጥሩ ጊዜን እያሳለፈ ነው። ሊጉን በ10 ነጥብ ልዩነትም እየመራ ይገኛልና ነገር ግን በመጀመሪያው ዙር በቦዶ ግሊምት ያልተጠበቀ ሽንፈትን አስተናግዷል። 3-1 በሆነ ውጤት ተሸንፎ እንደነበር እናስታውሳለን። ይሄ የኢንተር ሚላን እና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደረገውን በዛ ምክንያት እንደሆነ ነው በርካቶች የሚያነሱት። ስለዚህ የዛሬው ጨዋታ በትልቅ ጉጉት ይጠበቃል። የዛሬውን ጨዋታ ኢንተር ሚላን አሸንፎ ወደ ቀጣዩ ዙር ማለፍ የሚችል ከሆነ በርካቶች ይሄ ቡድን ምናልባት የማሸነፍ እድል አለው ብለው ቢያስቡም ነገር ግን ከባድ እንዲሁም የሚሆንበት በርካቶች ግምቶቻቸውን እየሰጡ ነው። ምክንያቱም ቦዶ ግሊምትም ቢሆን ባለፉት ጥቂት ጊዜያት በጣም ጠንካራ ቡድን መሆኑን አሳይቷል። የኖርዌይ ክለብ ነው። ባለፉት ጊዜያት በተለይ ማንቸስተር ሲቲን ጭምር ያሸነፈበት አጋጣሚ ጭምር እንደነበር የምናስታውሰው ጉዳይ ነውና እንግዲህ ኢንተር ሚላን ዛሬ ማሸነፍ ይኖርበታል። በመጀመሪያው 3-1 ተሸንፏል። ሌላኛው ኒውካስል ዩናይትድ እና ቃራባግ የሚያደርጉት ጨዋታ ነው። ይህንን ጨዋታም የማሸነፍም የማለፍም ቅድመ ግምቱ ለኒውካስል ነው። በመጀመሪያው ዙር ጨዋታ 6-1 አሸንፎ ነበር ከሜዳ ውጪ። ዛሬ ደግሞ በሜዳቸው ሴንት ጄምስስ ፓርክ ጨዋታቸውን የሚያደርጉ ነው የሚሆነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። አርሰናል ሁሊያን አልቫሬዝን የግሉ ለማድረግ የ120 ሚሊዮን ዩሮ ጥያቄ በይፋ ቢልክም አትሌቲኮ ማድሪድ ግን የቀረበለትን ጥያቄ ውድቅ እንዳደረገው ነው እየተገለጸ የሚገኘው። በተለይ አትሌቲኮ ማድሪዶች ከዚህ ተጫዋች ወይም ከዚህ አጥቂ እስከ 200 ሚሊዮን በላይ እንደሚፈልጉ እስከ 200 ሚሊዮን ዩሮ እንደሚፈልጉ የሚያሳዩ መረጃዎችን ነው የስፔኑ ዲያሪዮ አስ የተባለው የመረጃ ምንጭ እየገለጸ የሚገኘው። በርከት ያሉ ክለቦች በተለይ ደግሞ የእንግሊዝ ክለቦች ቼልሲና አርሰናልን ጨምሮ ከዛ ውጪ የስፔኑ ክለብ ባርሴሎናም የዚህ ተጫዋች ቀንደኛ ፈላጊዎች እንደሆኑ የሚያሳዩ መረጃዎች ያሉ፣ ነገር ግን
አሁን ላይ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎች ይደረጋል ተብሎ የሚታሰብም፣ አትሌቲኮ ማድሪድ ግን እዚህ ተጫዋች ላይ የለጠፈበት ዋጋ እጅግ በጣም ከፍተኛ እንደሆነ ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ተጫዋቹና ክለቡ በዚህ የውድድር ዓመት መጨረሻ ሊለያዩ እንደሚችሉ የሚያሳዩ ሪፖርቶች በተደጋጋሚ እየወጡ ቢሆንም ነገር ግን አሁን ላይ አርሰናል ያቀረበው ጥያቄ ውድቅ እንደተደረገ ነው መረጃዎች የወጡት። በአርሰናል ደጋፊዎች ዘንድ አንድ ነገር እየተነሳ እንደሚገኝ ነው መረጃዎች እየወጡ የሚገኙት። እንግዲህ በሚነሳው ሀሳብም ከጋብሪኤል ሄሱስ ጋር በተያያዘ ነው። እንደ ምክንያትነት የሚያነሱትም ካለፉት 2 ዓመታቶች ጀምሮ በጉልበት ጉዳት ምክንያት ወጥ የሆነ ብቃትን ማሳየት እንዳልቻለ የሚያሳዩ ዘገባዎች እየወጡ ይገኛሉ። በተለይ ደግሞ ተጫዋቹም በ2026 28 ወይም 29 ዓመት ስለሚሆነው ከጉዳት የማገገም ፍጥነቱም እድሜው እየጨመረ በሚመጣ ቁጥር ዝቅ እያለ እንደሚመጣ በርካቶች ያነሳሉ። እድሜው በጨመረ ቁጥር የማገገም ሂደቱ ይቀንሳልና ከቡድኑ ከፍተኛ ተከፋዮች አንዱ እንደመሆኑ ውጤታማነቱ ከክፍያው ጋር አለመመጣጠኑና ለክለቡ ኢኮኖሚም ደግሞ ሸክም ተደርጎ መወሰዱ ምናልባት ይህንን ተጫዋች በሚቀጥሉት የዝውውር መስኮቶች እንዲሸጥ ሊያደርገው እንደሚችል የሚያሳዩ ሪፖርቶች ናቸው የወጡት። ስለዚህም በ2026 የአርሰናል ደጋፊዎች በብዛት መሸጥ አለበት ወይም ደግሞ የተጫዋች መቆየት የለበትም ብለው የሚያስቡት ተጫዋች እንደ ደጋፊዎቹ ሀሳብ ከሆነ ጋብሪኤል ሄሱስ እንደሆነ ነው ዘገባዎች የሚጠቁሙትና አርሰናል ምናልባት በቀጣዮቹ የዝውውር መስኮቶች የዚህን ተጫዋች ሽያጭ በትልቁ ሊያስብበት እንደሚችል የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ፓትሪክ ዶርጉ መቼ ወደ ሜዳ ይመለሳል የሚለውን ጉዳይ እንመልከት። የማንቸስተር ዩናይትዱ የመስመር ተሰላፊ የሆነው ፓትሪክ ዶርጉ በሃምስትሪንግ ጉዳት ምክንያት ለ1 ወር ከሜዳ መራቁን የምናስታውሰው ነው። አሁን ላይ ተጫዋቹ በቅርቡ ወደ ሜዳ እንደማይመለስ በመዘገብ ላይ እንደሚገኝ ነው መረጃዎች የወጡት። በተለይ ዶርጉ ከጉዳቱ ይመለሳል ተብሎ የሚጠበቀው ሚያዝያ ወር አጋማሽ ላይ ሊሆን እንደሚችል ነው ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ የሚገኘው። ማንቸስተር ዩናይትድ ተጫዋቹ በፍጥነት ወደ ሜዳ ሊመለስ መቸኮልም እንደሌለበት ማሳወቃቸውን የጠቆመውና ምናልባት ከታሰበው ጊዜ በትንሹ ወደ ኋላ ሊቀር እንደሚችልና ትንሽ ሊዘገይ እንደሚችል የሚያሳዩ ሪፖርቶች አሁን ላይ በትልቁ እየወጡ ነው። ከትላንትናው ጨዋታ በኋላ ምን አይነት ጉዳዮች ተነሱ የሚለውን ጉዳይ እንመልከት። ማንቸስተር ዩናይትድ ትላንትና ምሽት ከሜዳ ውጭ ወደ ሂል ዲንኪንሰን ስቴዲየም አመርቶ ከኤቨርተን ጋር ጨዋታውን አድርጎ በቤንጃሚን ሼስኮ ብቸኛ ጎል ጨዋታውን 1-0 አሸንፎ መውጣቱ ይታወሳልና ከጨዋታው በኋላ የተለያዩ ጉዳዮች ተነስተዋል። ከእነዚህ መካከል ጋሪ ኔቭል የሰጠው ሀሳብ አንደኛው ነው። ሴሽኮ እሁድ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ ቋሚ ሆኖ ይጀምራል ብዬ አስባለሁ ሲል ነው ጋሪ ኔቭል የሚናገረው። በራስ መተማመኑ ከፍተኛ ነው። አሁን ካሪክ ቋሚ አስተላለፍ ውስጥ የሚያስገባው ይመስለኛል። ቋሚ ካልሆነ ግን ካሪክ ልጁን ሊጎዳው ይችላል ሲልም ጭምር ነው እየተናገረ የሚገኘው። በዚህ የውድድር ዘመን በሱ ብቃት ላይ ሁልጊዜም እርግጠኛ አልነበርኩም፣ ነገር ግን ማድረግ ያለብህን ከምታየው ነገር ጋር አብረህ መሄድ ነው ሲልም ጭምር ይናገራል። በጨዋታውም ሆነ በአካላዊ ሁኔታ እያደገ ይመስለኛል፣ እንዲሁም ባሳየው እንቅስቃሴ ውስጥም የበለጠ ጥንካሬ ያለው ይመስለኛል ሲልም ጭምር ነው ጋሪ ኔቭል ሀሳቡን እየሰጠም የሚገኘው። ጋሪ ኔቭል ስለ ቤንጃሚን ሼስኮም ይናገራል። ምናልባትም ሱፐር ሰብ ወይም ደግሞ ተቀይረው ልዩነት መፍጠር የሚችል አይነት ጥሩ ተጫዋች አድርጌ እመለከተዋለሁ፣ እንዲሁ የሚል ስጋትም የለኝም፣ ነገር ግን እንደዚህ አይነት ተጫዋች ነው ብዬ ግን አላስብም ሲልም ጭምር ይናገራል። በቋሚነት መሰለፍ የሚገባው ተጫዋች ነው ብዬ አስባለሁ። ይህ ቋሚ ተጫዋችም መሆን ያለበት ወይም ተቀይሮ እየገባ ጎሎችን ማስቆጠር ያለበት ተጫዋች ነው ብዬ አላስብም። ባለፉት ጥቂት ጨዋታዎችም እንደዚያውን አስፈላጊ ሆኖ ስለተገኘ ብቻ ነው ሲልም ነው የተናገረው። ቤንጃሚን ሼስኮ ይናገራል። ለማንቸስተር ዩናይትድ ጎል ማስቆጠር ሁልጊዜም ህልሜ ነበር፣ ሁሌ ላሳካውም የምፈልገው አስደናቂ ስሜት የሚሰማኝ ነገር ነው ሲልም ጭምር ነው ቤንጃሚን ሼስኮም የተናገረውና ይህን ነገር በማድረጌም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ሴኔ ላሜንስ ይናገራል። ለእኔ ሴኔ ላሜንስ አስተማማኝና የሚታመን ግብ ጠባቂ ነው። ትርምስን እንዲያስወግድና ነገሮችንም እንዲያረጋጋ እንፈልጋለን። ሴኔ እንደዛ አይነት ግብ ጠባቂ ነው። እንደዛ ጊዜ ረጋ ያለና ትሁትም ቢሆንም ታላቅ ውስጣዊ ጥንካሬ እንዳለው ማውቃለሁ ብለዋል። ያ እርጋታና ሰላማዊነትም በፊቱ ላሉ ተጫዋቾች ወይም ተከላካዮችም በከፍተኛ ሁኔታ እንደሚረዳቸው ማሰባለው ጭምር ሲል ነው የተናገረው። ብዙዎች ከቫንደርሰር ጋር ያነጻጽሩታል። አንተ ስለዚያ ምን ትላለህ ተብሎም ተጠይቆ ነበር። ሲናገር ማይክል ካሪክም ለምናገረው ነገር መጠንቀቅ ይኖርብኛል፣ ነገር ግን ምን ማለት እንደፈለጋችሁ ገብቶኛል ሲልም ነው የተናገረው። እሱን ማነጻጸር አልፈልግም፣ ምክንያቱም ለኔም ለሴኔ ላሜንስም ተገቢ ነው ብዬ አላስብም። ሆኖም ግን በግልጽ እንደምታዩት ግን ተመሳሳይ ነገሮች ግን አሏቸው ሲልም ጭምር ነው ማይክል ካሪክ የተናገረው። ጄሚ ካራገር ይናገራል። ማንቸስተር ዩናይትድ የቻምፒየንስ ሊግ ቦታን ይዞ የመጨረሱ ጉዳይ እርግጥ እየሆነ መጥቷል ሲል ይናገራል። ቪላ በአሁኑ ጊዜ ነጥብ እየጣሉ ነው። ሐሙስ ምሽት የዩሮፓ ሊግ ጨዋታ እንዳለባቸው ማውቃለሁ።
ሊቨርፑልና ቼልሲ ሁለቱም በቻምፒየንስ ሊግና በኤፍኤ ካፕ ውድድር እየተሳተፉ ይገኛሉ እና ቢያንስ በአንድ ውድድር ግማሽ ፍጻሜ ወይም ፍጻሜ መድረስም ይፈልጋሉ ሲልም ነው የተናገረው። ማንቸስተር ዩናይትድ ለቻምፒየንስ ሊግ የማያልፍበት እድል አይታየኝም ሲልም ጭምር ነው ጄሚ ካራገር ሀሳቡን የሰጠው። ቤንጃሚን ሼስኮም ይናገራል። ለእኔ ዋናው ነገር ሜዳ ላይ በሚኖረኝ ጊዜ መጠቀሜ ነው። እዚህ የተገኘውትም ቡድኑን ለመርዳት ስለሆነ ያንን ለማድረግ እጥራለሁ ሲል ጭምር ይናገራል። 5 ደቂቃ የሚሆን 90 ደቂቃ ባገኝ ምንም ግድ አይሰጠኝም። ዋናው ነገር በቻልኩት መጠንም ውጤት ማምጣት እንደምችል ማሳየት ብቻ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ቤንጃሚን ሼስኮ ነው። ማይክል ካሪክም ይናገራል። በፈጣን መልሶ ማጥቃት ላይ እጅግ አደገኛ ነን፣ ያንን ማድረግ የሚችሉ ደግሞ ተጫዋቾችም አሉን ሲልም ጭምር ነው የተናገረው። ማይክል ካሪክ ይቀጥልና ከሜዳ ውጪ ከኤቨርተን ጋር የሚደረግ ጨዋታ ሁልጊዜም ከባድ ነው። እዚህ ሜዳ ላይ ቀላል ጨዋታ ገጥሞኝ የሚያውቅ አይመስለኝም። በርትተን መታገል ይኖርብናል ሲልም ጭምር ነው ማይክል ካሪክ የሚናገረው። ስለ ቤንጃሚን ሼስኮም ሲናገር ድንቅ ነው፣ ለሱ ደግሞ በጣም ደስ ብሎኛል። ቤንጃሚን ሼስኮ በጥሩ ሁኔታ ላይ ነው የሚገኘው። እንዲሁም በጣም ጥሩ ውይይቶችም አድርገናል። እሱ ታጋሽ ነው። እንዲሁም በጣም ጥሩ የሆኑ ደግሞ የአጥቂ ተጫዋቾች እንዳሉንም ይረዳል። የቡድኑን ሚዛንም በጣም በጥሩ ሁኔታ እየጠበቅን ነው ሲልም ጭምር ነው የተናገረው። ዳቪድ ሞይስ ስለ ሴኔ ላሜንስ የሰጠው አስተያየት አለ። የእነሱ ግብ ጠባቂ ድንቅ ስራን ሰርቷል ብዬ አስባለሁ። እያንዳንዱ የማዕዘን ምትን የሚይዝ ይመስል ነበር። ይህም ለእኛ ነገሮችን አስቸጋሪ አድርጎብናል። ግብ ጠባቂያቸው ሴኔ ላሜንስ ሲል ነው ዳቪድ ሞይስ የሚናገረው። ማንቸስተር ዩናይትድ በዚህ የውድድር ዘመን በፕሪምየር ሊጉ ከማንኛውም ቡድን በላይ ከፍተኛ 428 የጎል ሙከራዎችን በማድረግ ቀዳሚው ክለብ እንደሆነ መረጃዎች ያሳያሉ። በዚህ የውድድር ዘመን በፕሪምየር ሊጉ ከየትኛውም ቡድን በላይም የበለጠ 58 ኳሶችንም ማንቸስተር ዩናይትድ ወደ ጎልነት እንደሞከረ ነው የሚነገረው። በአውሮፓ አምስቱ ታላላቅ ሊጎች ውስጥ ከዚህ በላይ የግብ ሙከራዎችን ያደረጉት ባርሴሎና አንደኛ ነው፣ 441 ሙከራዎችን ያደርጓል። ኢንተር ሚላን 437 እንዲሁ ሪያል ማድሪድ 435 ግቦችን ማስቆጠሩ ነው የተገለጸው። ክለቡ የውድድር ዘመኑ በከፍተኛ የጎል ሙከራዎች አድርገው በአንደኝነት ያጠናቀቀው ለመጨረሻ ጊዜ በ2007-2008 ከሰር አሌክስ ፈርጉሰን ዘመን ነበር። እሱም 511 የጎል ሙከራዎች እንደነበር የምናስታውሰው ነው። ቸልሲን የተመለከቱ መረጃዎችን ወደ እናንተ እናንሳ። በሊያም ሮስኒየር 5 እርምጃ ወደ ኋላ ተመልሰናል ብሏል። ጆን ኦቢ ሚኬል ነው ይህንን ሀሳብ የሰጠው። የቀድሞው የቸልሲ ታሪካዊ ተጫዋች ጆን ኦቢ ሚኬል አሰልጣኝ ኤንዞ ማሬስካ መሰናበታቸው ትልቅ ስህተት ነው ሲል ገልጾታል። ማሬስካ የክለብ ዓለም ዋንጫና ኮንፈረንስ ሊግን አሸንፎልን ነበር ያለው ተጫዋቹ መሰናበት አልነበረበትም ሲልም ነው ጆን ኦቢ ሚኬል የሚናገረው። በሊያም ሮስኒየር ስር ወደ ኋላ 5 እርምጃዎችን ተመልሰናል፣ ቡድኑ ልክ አይደለም፣ ያጣነው ነገር ብዙ ነው ሲልም ጭምር ነው የተደመጠው። በሊጉ 5ኛ ደረጃ ላይ የሚገኘው ቸልሲ በተለይ በቀጣይ የሚያደርጋቸው ጨዋታዎች ከባድ እንደሚሆኑበት ነው በርካቶች የሚያነሱት። ምክንያቱም በቀጣይ ከአርሰናል ጋር ጨዋታ ያደርጋል፣ ከአስተን ቪላ ጋር፣ ከኒውካስል ዩናይትድ፣ ከኤቨርተን፣ ከማንቸስተር ሲቲ እና ከማንቸስተር ዩናይትድ ጋር እነዚህ በተከታታይ የሚያደርጋቸው ጨዋታዎች ናቸውና ምናልባት ጠንከር ያለ ግጥሚያ ሊጠብቀው እንደሚችል ነው በርካቶች የሚያነሱት። ዌስሊ ፎፋና ይናገራል። ከጉዳት ስትመለስ ሁኔታዎች ከባድ ናቸው። ሁሉም ነገርን ትጠራጠራለህ። ለራስክም ከዚህ በኋላ የድሮ ተጫዋች አይደለህም፣ ሁሉም ነገር አታሃል እያልክ ትነግረዋለህ። ስህተት በሰራ ቁጥር ደጋፊው የወጣብህን የዝውውር ዋጋ ያስታውሰሃል። ነገር ግን ይሄ ሁሉ ግን የኳሱ አንድ አካል ነው ሲልም ጭምር ዌስሊ ፎፋና ይናገራል። ፎፋና ይቀጥልና ስለወጣበት 80 ሚሊዮን ፓውንድ ሲናገር በምታሳሳትበት እያንዳንዱ አጋጣሚ ደጋፊዎች የተከፈለን የዝውውር ዋጋ ያስታውሱሃል። ነገር ግን ይሄ የጨዋታው አንዱ አካል ነው። እጅግ ብዙ ነገር ለማድረግ እፈልግ ነበር። የተከፈለኝን ዋጋ ትክክለኛነት ለማሳየትም በጣም እጥር ነበር። አሁን ግን ትችቱንም ሁሉንም ሁኔታዎችም ተቀብያቸዋለሁ ሲል የተናገረው ፎፋና በአርሰናሉ ጨዋታ ላይ ለምን እንዳለቀሰም ጥያቄ ቀርቦለት ነበር። ምላሹን ሲሰጥም ምክንያቱም ከቼልሲ ጋር እስካሁን ዋንጫ አላነሳውም፣ የቡድን አጋሮቼ ማሸነፍ ችለዋል፣ ነገር ግን እኔ አልነበርኩም። በዚህ ዓመት ዋንጫ ማሸነፍ እፈልጋለሁ፣ ያ ነበር ያስለቀሰኝ ሲል ዌስሊ ፎፋና ተናግሯል። በዚህ የሊቨርፑል አንድ ጉዳይን እናንሳም። ሊቨርፑል የኢብራሂማ ኮናቴን ውል ለማደስም ቆርጠው ተነስተዋል። ሊቨርፑሎች የኢብራሂማ ኮናቴን ፍላጎት ለማሟላት ገና ዝግጁ ባይሆንም ቀዮቹ ግን እሱን እንደ አሌክዛንደር አርኖልድ በተመሳሳይ መንገድ በነፃ እንዲለቅ አለመፍቀዳቸውን ወስነዋል ብሏል ሌኪፕ በመረጃው። ስለዚህም ደግሞ አሁን ላይ ያ ነገር እየተከሰተ እንዳለ ጭምር ነው ዘገባዎች የጠቆሙት። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሪያል ማድሪድ ውስጥ ስላለው ፈጣን የልምምድ ሁኔታ ይናገራል ካርሎ አንቸሎቲ። አስታውሳለሁ አንድ ጊዜ ሮናልዶ የነገረኝን ቃል፣ ብዙ ውሃ እጽዋትን ቢሆን ይገላል፣ ሁሌም በአእምሬ ውስጥ ይኖራል። እናም ምን ልል ፈልጌ ነው፣
በአንድ ቡድን ውስጥ ልምምድ፣ የዝግጅት ጊዜ፣ ጉዞና ጨዋታዎች የተመጣጠኑ ሊሆኑ ይገባል። በዚህ መሰረት ስትሰራ ተጫዋቾች ሁልጊዜም በከፍተኛ ኃይላቸው ላይ ይሆናሉ ሲል ነው ካርሎ አንቸሎቲ የተናገረው። ካርሎ አንቸሎቲ ይቀጥልና ሪያል ማድሪድ ምን ትልቅ እንደሚያስብለው ልትነግረን ትችላለህ ተብሎም ተጠይቆ ነበር። የማያቋርጥ ትልቅ ፍላጎት ከየትኛውም ክለብ ጋር አይነጻጸርም። በሪያል ማድሪድ የሚጠበቅብህ ነገር ዛሬ ጨዋታ ልታሸንፍ ትችላለህ፣ ነገር ግን ቀጣዩን እንድታሸንፍ ይጠበቃል። በዚህ ዓመት ቻምፒየንስ ሊግ ልታሸንፍ ትችላለህ፣ ነገር ግን ቀጣዩንም ቻምፒየንስ ሊግ ማሸነፍ ያለብህ አንተ ነህና የሚጠበቅብህ ነገር በጣም ትልቅ ነው ሲልም ጭምር ነው የተናገረው። ከቀድሞ አለቃዬ ለመስማት የጠየቅኩት ንግግር አዎ በምርመራ ላይ ነው፣ ለዘረኝነት ምንም አይነት ቦታ የለንም የሚል ነበር ብሏል ጆን ኦቢ ሚኬል በቪኒሲዮስ ጁኒየር ጉዳይ ላይ ስለ ዦዜ ሞሪኒዮ ሲናገር። ነገር ግን ቪኒ እሱ እንዳደረገው መደሰት አልነበረበትም ብሎ መናገሩ ዦዜ ቸልተኛ እንደነበር ያሳያል። እናም የአሳፋሪ ብልግና የፈጸመ የመጀመሪያው ሰው ያደርገዋል። ከእሱ ጋር የተጫወተ ዘረኝነትን በተመለከተ ስለ እሱ መጥፎ ነገር የሚናገር ማንም እኔ ሞሪኒዮን አውቀዋለሁ፣ ነገር ግን አሁን ላይ ስህተት ሰርቷል፣ እናም በመግለጫ ወጥቶ ይቅርታ እንዲጠይቅም አሁንም እየጠበቅኩት ነው ሲል ጆን ኦቢ ሚኬል ይናገራል። አንቶኒ ሩዲገር በሪያል ማድሪድ ያለው ኮንትራት በክረምቱ እንደሚጠናቀቅ ይታወቃል። ክለቡ ይህንን ኮንትራቱን አድሶ በሪያል ማድሪድ ለተጨማሪ ዓመታት እንዲቆይም የሚያደርገው በሁለት መስፈርቶች እንደሆነ ይታመናል። የመጀመሪያው ከጉዳት ነፃ ሆኖ በሚሰጠው የሜዳ ላይ አገልግሎትና በመልበሻ ቤት ውስጥ በሚያደርገው የመሪነት ስራና ተጽዕኖ ነው። ምናልባትም ሲዝኑ እስኪጠናቀቅ ድረስም የኮንትራት ርዝማኔ አቅርቦቶች ካልቀረቡ በአመቱ መጨረሻ ጉዳዩ ተነስቶ ለውይይት እንደሚቀርብ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለ ጎንዛሎ ጋርሲያ ሀሳቡን ሰጥቷል። አሌክስ ሂሚኔስ የቦርንመዙ ተጫዋች ነው ይህንን ሀሳብ የሰጠው። ሁለታችንም ከጊዜ ወደ ጊዜ ብዙ እንነጋገራለን፣ ከሱ ጋር ያለኝም ግንኙነት ጥሩ የሚባል ነው ብሏል። በሪያል ማድሪድ አካዳሚ ቆይታችን ጥሩ ግንኙነት ሊኖረን የቻለው እኔ ብዙ ጊዜ አሲስት አደርግለታለሁ፣ እሱ ደግሞ ጥሩ ጨራሽ ስለሆነ ያስቆጥራል፣ ለዛም ይመስለኛል የጠበቀ ግንኙነታችን ሲልም ነው የተናገረው። ዲን ሃውችሰን በኢንስታግራም ገጹ ላይ ይቅርታ ጠይቋል። ለቻይናውያን ጓደኛዬ ልባዊ የሆነ ይቅርታን መጠየቅ እፈልጋለሁ። ከዚህ ቀደም ባለማወቅ ጥቃት አዘል ሆነ መልእክትን ያለው የኢንስታግራም አጭር ቪዲዮ ሪፖስት አድርጌያለሁ። ይህንም ያደረኩት ባለማወቅ ነውና አሁን ላይ በፈጠረውት ቅሬታም ጸጸት ተሰምቶኛል። ለዚህም ይቅርታ መጠየቅ እፈልጋለሁ ብለዋል። ከዚህ ፖስት በፊትም ሪያል ማድሪድ በይፋዊ የማህበረ ትስስር ገጹ ተጫዋቹን በመወከል ለተፈጠረው ስህተትም ይቅርታ መጠየቁ የሚታወስ ጉዳይ ነው። ፈረንሳዊው የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲን ለመቀላቀል በንግግር ላይ ነው የሚገኘው። ክለቡ አንቷን ግሪዝማን በሚቀጥለው ሳምንት እንዲቀላቀለው እንደሚፈልግ ነው ዘ አትሌቲክ የዘገበው። በሁሉም ወገኖች መካከልም ውይይቶች መካሄዳቸውን ቢቀጥሉም እስካሁን ከስምምነት እንዳልተደረሰ ነው የተጠቆመው። ግሪዝማን አትሌቲኮ ማድሪድ የኮፓ ዴልሬ ዋንጫ አሸናፊ ለማድረግ ምናልባትም በክለቡ ሊቆይ እንደሚችል ተዘግቧል። በኦርላንዶ ሲቲ ከዚህ በፊት የባሎን ዶር አሸናፊው ካካ እንዲሁም ናኒ የመሳሰሉ በትልልቅ ክለብም የሚነሱ ኮከቦችም ተጫውተው እንዳሳለፉ ጭምር ነው የሚታወሰው። የካታላኑ ክለብ ባርሴሎና ዋና አሰልጣኝ ሃንስ ፍሊክ በቡድን ውስጥ ከማርፈድ ጋር በተያያዘ አዲስ ሕግን አውጥተዋል። አሰልጣኙ አርፍደው ለሚመጡ ተጫዋቾች ገንዘብ እንደሚቀጡ ነው የተናገሩት። በጨዋታ ቀንም 10 ደቂቃ አርፍዶ የሚመጣ ተጫዋች 40,000 ዩሮ የቅጣት ገንዘብ እንደሚከፍል ተነግሯል። ፔድሪና ፌራን ቶሬስ ስለ አዲሱ ሕግ ሲያብራሩ 20 ደቂቃ አርፍደ ከመጣህ ግን እዛው ቤት ብትቆይ ነው የሚሻለ ሲሉ ጭምር ነው ፔድሪና ፌራን ቶሬስ ስለ አዲሱ ሕግም እንዲሁ የሚናገሩት። ባርሴሎና በሜዳው ሌቫንቴን 3-0 ያሸነፈበት ጨዋታ በዢሮናና በአትሌቲኮ ማድሪድ ከደረሰበት አስከፊ ሽንፈት በኋላ ያገኘው ቀላል ድል ነበር። ሆኖም ግን በካምፕኑ የምርጫ ወቅትን በመሆኑ ትኩረቱን በፍጥነት ወደ ሌላ አቅጣጫ ተቀይሯል። ሰኞ ጠዋት ባርሴሎና ባወጣው መግለጫ በዮሃን ላፖርት ላይ በቀረበው የሕግ ክስ ዙሪያ ምላሽ ሰጥቷል። ከሱም ላፖርት ደግሞ የክለቡ ፕሬዝዳንት በነበሩበት ወቅት የገንዘብ መዛባቶችን ፈጽመዋል የሚል ጥቆማን ያካተተ ነው። ባርሴሎና በመግለጫው ላይ ይህ ድርጊት ዴሞክራሲያዊ ሂደቱን ለማደናቀፍ የተደረገ ሙከራ ነው ሲል ነው የገለጸው። ላፖርት በካታላን ሬዲዮ በሰጡት አስተያየትም የቀረበው ክስ ፍጹም ውሸት እንደሆነ ነው፣ ዓላማውም ስም ማጥፋትና ጉዳት ማድረስ ብቻ ብለውታል። ስለ ሕግ ክሱ መጀመሪያ የዘገበው ኤል ፔድሪኮ የተባለ የዘገባ ምንጭ ሲሆን ዘ አትሌቲክ የክሱን ዝርዝር ባያይም ቅሬታውን ግን እንዲሁ ማድሪድ በሚገኝ ብሔራዊ ፍርድ ቤትም መድረሱን አረጋግጧል። ይሁን እንጂ እስካሁን ድረስ ክሱ ወደ ተግባራዊ እርምጃ እንደሚቀየር የሚያሳይ ምንም አይነት ፍንጭ እንደሌለ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ሰሞኑን በአራት የእንግሊዝ ፕሪምየር ሊግ ቡድኖች የሚሰለፉ ተጫዋቾች ላይም የዘረኝነት ዛቻ እንደተፈጸመባቸው ቢቢሲ ይፋ አድርጓል። የበርንሌው አማካይ ሃኒባል መጅቢሪ፣ የቼልሲው ተከላካይ ዌስሊ ፎፋና በኢንስታግራም ገጻቸው ላይ እንደዚህ አይነት ነገር እንደደረሳቸው በምሬት ተናግረዋል።
የወልቭሱ አጥቂ ቶሉ አርኮዴሬ እንዲሁ ደግሞ የሰንደርላንድ የክንፍ ተጫዋችም ሮማይን ሙንድልም በማህበራዊ ትስስር ገጹ ላይ እንደዚህ አይነት ነገር እንደደረሰባቸው ነው የተነገረው። የዩናይትድ ኪንግደም እግር ኳስ ፖሊስ ክፍልም በተጫዋቾች ላይ ደረሰ የተባለውን ነገርም በተመለከተ ምርመራ መጀመሩ ነው ይፋ የተደረገው። የምርመራ ክፍሉ ዋና ኃላፊ ማርክ ሮበርትስ በኦንላይንም ሆነ በአካልም በእንደዚህ አይነት ነገር ላይ የሚፈጸም በፍጹም ቦታ የለውም ሲሉ ነው የተናገሩት። ማንም ሰው እንደዚህ አይነት ነገር ያደረገ ደግሞ የትም ሊያመልጥ አይችልም ሲሉ ጭምር ተናግረዋል። እንደዚህ አይነት ነገሮችን የሚያደርጉ ሰዎችን በመለየት ለፍርድ ለማቅረብም ፖሊስ በትኩረት እየሰራ እንደሚገኝ ጭምር ነው ኃላፊው የተናገሩት። ፌራን ቶሬስ ይናገራል። ፔድሪ በጣም የተለየ ሰው ነው። ቀኑን ሙሉ በስልኩ ላይ ነው የሚያሳልፈው። ሌላ ነገር እየሰራ ምንም ሳይሆን ጌም ብቻ ነው እየተጫወተ የሚውለው። እርግጠኛ ነኝ በስልኩ ላይ ወደ 500 ጊጋባይት የሚጠጉ ጌሞችን ማግኘት ትችላለህ። ለምን ብዙ ጨዋታዎችን እንደሚያወርድ ታውቃለህ? ለምሳሌ በጌሙ መሃል ላይ አንድ ማስታወቂያ በድንገት ብቅ ካለ ያወርዳል። ከዚያም እንደገና ይጫወታል። ወይ ደግሞ ማስታወቂያው ጌም ካልሆነ ማስታወቂያው እስኪያልቅም ሌላ ጌም ከፍቶ ይጫወታል አሊያም ያወርዳል ሲል የተናገረው። ጠያቂው ደግሞ ለፔድሪ ጥያቄውን ያቀርብለታል። ፌራን ቶሬስ የተናገረው ነገር ትክክል ነው ወይ ተብሎም ጥያቄ ቀርቦለት ነበረ። ፔድሪ አዎ ሲል ነው ምላሹን የሰጠው። እያንዳንዱ ማስታወቂያ የተጫኑት እንድጫወትባቸው አይደል፣ ስለዚህ አወርዳቸዋለሁ ሲልም ነው የተናገረው። ግን እኮ ለሀክና ለቫይረስ ያጋልጣል ስልክን ተብሎም ተጠይቆ ነበር። በየጊዜው ነው ክትባት የማስከትበው ስለዚህም ደግሞ አይነካውም ሲልም ጭምር ነው የተናገረው ፔድሪ። የእንግሊዝ ፕሪምየር ሊግና የእንግሊዛውያን አሰልጣኞች እርግማንን እንመልከት። በ1992 ፕሪምየር ሊጉ በአዲስ መልክ ከተዋቀረ ጀምሮ ላለፉት 33 የውድድር ዓመታት አንድም እንግሊዛዊ አሰልጣኝ የእንግሊዝ ፕሪምየር ሊግ ዋንጫን ማንሳት አልቻለም። ይህንን ድል ያሳኩት በሙሉ ከእንግሊዝ ውጭ ያሉ አሰልጣኞች ናቸው። እግር ኳስ የኔ ነው የምትለው እንግሊዝ ሊጓን ከዓለም ቁንጮ ብታደርግም በሶስት አስርት ዓመታት የሊጉን ዋንጫ አሸነፈላት አንድም እንግሊዛዊ አሰልጣኝ ግን አላገኘችም። ከሰር አሌክስ ፈርጉሰን እስከ አርሰን ቬንገር ከዦዜ ሞሪኖ እስከ ፔፕ ጓርዲዮላ 33ቱም የሊግ ዋንጫን ከፍ ያደረጉት የውጭ ሀገር ዜጎች ናቸው። ሊጉ ፕሪምየር ሊግ የሚል ስያሜ ከመጀመሩ አንድ ዓመት ቀደም ብሎ 1991-92 እንግሊዛዊው ሃዋርድ ዊልኪንሰን ሊድስ ዩናይትድን ለድል አብቅተውት ነበር። ከዚያ ጊዜ ጀምሮ አንድም እንግሊዛዊ አሰልጣኝ ይህንን ክብር ደግሞ ማግኘት አልቻለም። የውጭ ሀገር አሰልጣኞች በነገሱበት ፕሪምየር ሊግ በርካታ ዋንጫዎችን በማንሳት ስኮትላንዳዊው ሰር አሌክሳንደር ቻፕማን ፈርጉሰን ቀዳሚው አሰልጣኝ ናቸው። ማንቸስተር ዩናይትድን እየመሩ 13 የፕሪምየር ሊግ ዋንጫዎችን አሳክተዋል። ስፔናዊው አሰልጣኝ ፔፕ ጓርዲዮላ 6 ዋንጫዎችን በማንሳት ከፈርጉሰን በመቀጠል ስኬታማው አሰልጣኝ ነው። ፈረንሳዊው አርሰን ቬንገር እና ፖርቱጋላዊው ዦዜ ሞሪኒዮ 3 ዋንጫዎችን አንስተዋል። ከነዚህ በተጨማሪ የጣሊያን፣ የጀርመን፣ የቺሊ እና የኔዘርላንድ አሰልጣኞችም በሊጉ ላይ የራሳቸውን ደማቅ አሻራ ማሳረፍ የቻሉ ናቸው። ለወጣቱ ስፔናዊ አነጋጋሪ ኮከብ ላሚን ያማል የፈረንሳዩ ኃያል ክለብ ፓሪስ ሰን ዠርሜን አቅርቦት የነበረው የዓለም ክብረ ወሰን የሆነ 250 ሚሊዮን ዩሮ የዝውውር ጥያቄ ውድቅ አድርገነዋል ሲሉ የባርሴሎና ፕሬዝዳንት ዮሃን ላፖርት አረጋግጠዋል። በየጊዜው ከፍ እያለ በመጣው የተጫዋቾች የዝውውር ዋጋ አሁንም ክብረ ወሰን ሆኖ የዘለቀው ፓሪስ ሰን ዠርሜን እንደ አውሮፓውያኑ አቆጣጠር በ2017 ብራዚላዊው ጥበበኛ ኔይማር ጁኒየርን ከባርሴሎና በ222 ሚሊዮን ዩሮ ያስፈረመበት እንደሆነ የሚታወስ ነው። ሀብታም የሆነው የፓሪሱ ክለብ ሌላ ክብረ ወሰን በመስበር በማሰብም ታዲያ ከአንድ ዓመት በፊት ወጣቱን የባርሴሎና ኮከብ ላሚን ያማልን ለማዘዋወር የ250 ሚሊዮን ዩሮ የዝውውር ጥያቄ አቅርቦ ክለቡ ውድቅ ማድረጉን የባርሴሎና ፕሬዝዳንት ዮሃን ላፖርት ይፋ አድርገውታል። ላፖርት እንደተናገሩት ያማል 17 ዓመቱ እያለ ፓሪስ ሰን ዠርሜን ያቀረበልን የማይታመን ገንዘብ ነበር። አንዳንዶች ይህንን አለመቀበላችንን እንደ እብድ አይተውታል። ነገር ግን በፍጹም የማንነካው ኮከባችን በመሆኑ ምክንያት ለመቀበል ፍቃደኛ አልነበርንም ሲሉ ነው ሀሳባቸውን የሰጡት። ወደፊት የዓለም እግር ኳስን ይቆጣጠራሉ ተብለው ከሚጠበቁ ከዋክብቶች መካከል አንዱ የሆነው የ18 ዓመት ኮከብ ላሚን ያማል የበርካቶችን ቀልብ መሳቡን የቀጠለ ሲሆን ከዕድሜው በላይ ደግሞ ብስለት የተሞላበት የሜዳ ላይ እንቅስቃሴዎቹ ቀጣዩ የዓለማችን ኮከብ ይሆናል ተብሎ ትልቅ ተስፋ ተጥሎበታል። ከዋክብቶቹን በማፍራት ከማይነጥፈው ላማሲያ አካዳሚ የተገኘው ትንሹ ኮከብ ከወዲሁ በርካታ ሽልማቶችን መታጀብ የቻለ ሲሆን በተጨማሪም እንደ አውሮፓውያኑ አቆጣጠር እስከ 2031 ድረስም በብሉ ግራናዎቹ ቤት የሚያቆየውን የ6 ዓመታት የውል ስምምነት በመፈራረም ቀዳሚው የክለቡ ተከፋይ ተጫዋች ለመሆንም እንደበቃም ይታወቃል። ላሚን ያማል በለጋነትና የሚገኝ ተጫዋች እንደመሆኑ ከሜዳ ውጪ እያሳየ በሚገኘው ድርጊቶቹ ምክንያትም እንዲሁ እስከ ዛሬ ድረስ በርከት ያሉ ነገሮች እንደሚነሱበት ይታወቃል። ነገር ግን የሚሻሻል አይነት ተጫዋች እንደሆነ በርካቶች ያነሳሉ። ሕይወቱ እንዳይበላሽ በሚል ስጋትም መልክ የሚነሱ ብቸኛው ጥያቄዎች ይኖሩበታል። ያማል ግን በያዝነው የውድድር ዓመት በ33 ጨዋታዎች 15 ጎሎችን አስቆጥሮ 12 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበሉ የምናስታውሰው ጉዳይ ነው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።